ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስያል። ቀጥታ ከግንባር ያገኘናቸውን መረጃዎች በቅደም ተከተልም ወደ እናንተም የምናደርስ ይሆናል። እናንተም ድምጻችን ለዓለም እንዲሰማ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። በአማራ ክልል ያለው ጦርነት አሁንም ተባብሶ እንደቀጠለ ነው። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ኃይሉ ከበደ ክፍለ ጦርና አሳምነው ኮር ሁለት ሐውጃኖ ክፍለ ጦር ቃኞች በጥምረት በወሰዱት አጸፋዊ ምላሽ የአገዛዙ ብልጽግና ሰራዊት አይቀጡ ቅጣት ተቀጥቶ ወደ ነበረበትም እንዲመለስም ተደርጓል። በዚህም ከ16 በላይ የአገዛዙ ሰራዊት ሲደመሰስም 18 ያክሉ ደግሞ መቁሰላቸውም ታውቋል። መነሻውን ከስኪቪላ ወረዳ እስከ ከተማው ያደረገው የአገዛዙ ጥምር ጦር በሶስት አቅጣጫ ማለትም ከአዲበር በመቆጎ አቅጣጫ፣ ካሳይ ዋሻ በሚዮ አቅጣጫ እንዲሁም በላይ በደጋው አድርጎ ወደ ቁልቁለት አርባ ተርሳ አቅጣጫ አድርጎ በመምጣት የጀነራል ኃይሉ ከበደ ክፍለ ጦር ፋኖች አፈናለሁ ብሎ የወጣው ጦር ሆን ብሎ ወደ ውስጥ ሰርጎ እንዲገባ በማድረግና ስትራቴጂክ ቦታዎችን ይዞ ሰፊ ሰዓት በመስጠትና ቦታ በመያዝ እንደ ውሻ እየተክለፈለፈ የመጣውን ብልጽግና ጥምር ጦር የሚሉትን ሰራዊት አይቀጡ ቅጣትም ተቀጡም ተመልሰዋል። ለተከታታይ 2 ቀናት በመድፍ በሞርተርና በዲሽቃ የታገዘ ጥቃት የከፈተ ቢሆንም ተወርዋሪዎቹ የጀነራል ኃይሉ ከበደ ልጆችና የወንድሞቹ ጋሻዎች ምስራቆቹ የአውጃኖ ክፍለ ጦር ቃኞች በቅንጅት ታህሳስ 3 ቀን 2018 ዓ.ም ከረፋዱ 4 ሰዓት እስከ ምሽት 1 ሰዓት ተኩል ድረስ ጠላትን በሚገባው ቋንቋ አነጋግረው ከ16 በላይ ሞትና ከ18 ያህል መቁሰላቸውን ይዞ ወደ ነበረበት ጉድጓድም መሸሸጊያው አስከተማ አስፈርጥተው አስመልሰውታል። በተያያዘ መረጃ ምኒልክ ዕዝ ልዩ ዘመቻ ቆቦ ከተማ ባለ የብልጽግና ካሮች ካምፕ ላይ ኢላማውን የጠበቀና የተሳካ የአርፒጂ ላውንቸር ጥቃት በመፈጸም ድልም ተጎናጸፈም። ምኒልክ ዕዝ ልዩ ዘመቻ ከአንድ ክፍለ ጦር አሃር ላይ የተውጣጡ ቃኞችን በመጠቀም ታህሳስ 2 ቀን 2018 ዓ.ም ሌሊት 6 ሰዓት ተኩል አካባቢ ቆቦ ከተማ ፖሊስ ጣቢያና አካባቢው ባለው ሁለት የብልጽግና ካሬዎች ካምፕ ላይ በፈጸሙት አርፒጂ ላውንቸር ጥቃት የብልጽግና ካሬዎችና አጃቢዎቻቸው ላይ የሞት እንዲሁም ቀላልና ከባድ የመቁሰል አደጋ በማድረስ ታላቅ ጀብድም መፈጸማቸውም ተሰምቷል። ባለፉት 2 ዓመታትና ከዛ በላይ ጊዜያቶች ወገናቸውን የአማራ ሕዝብ ላይ ዘር ማጥፋት መፈጸማቸውን እንዲያቆሙ በተደጋጋሚ ተነግሯቸው አልሰማ ያሉ የብልጽግና ካሬዎች ላይ የማያዳግም እርምጃ እየተወሰደ ያለ ሲሆን ይሄው ባንዳን የማጽዳት እርምጃ ተጠናክሮ ቀጥሎ የነ አርበኛ አለሙ ገብሩ፣ አርበኛ ዋሴ ከበደም፣ አርበኛ ፍሬው አለና እንዲሁም ሌሎች ጀግኖች ልጆች ታህሳስ 2 ቀን 2018 ዓ.ም ሌሊት 6 ሰዓት ተኩል አካባቢ የቆቦ ከተማ ከንቲባን ጨምሮ ሌሎች የወረዳ ካቢኖችና ዛቢዎቻቸው ላይ የማያዳግም እርምጃም ወስደዋል። በዚህም ከንቲባውን ጨምሮ ለጊዜው በስም ያልተለዩ ባንዳዎች ቀላልና ከባድ ቁስለኛ ሲሆኑ ሌሎች በስም ያልተለዩ አራቶችም መሞታቸውም ተሰምተዋል። እስከ 6 የሚደርሱም ቀላልና ከባድ ቁስለኛም ሆነዋል። የፋሽስቱ አገዛዝ ብልጽግና ሰዎችም ሽንፈታቸውንና ውርደታቸውን ህዝብ እንዳያይባቸው በሚል የሞቱትን ባንዳዎችም ደብቀው በሌሊት ወደ ጉባላፍቶ ወረዳ ሐራ ከተማ ወስደው እንደቀበሯቸውም ለማወቅ ችለናል። ይህ ድንቅ የሌሊት የከተማ ቀዶ ጥገና በታሰበው ልክ እንዲሳካና ግቡን እንዲመታ ከሶብል አምባ ክፍለ ጦር 4ኛ ብረኛው ሻለቃ ቃኞች፣ የአውጃሎ ክፍለ ጦር ቃኞች እንዲሁም የዲቢና ወርቄ ቃኞች ቆቦ ከተማ ወሳኝ የሚባል ቦታዎች ላይ በመስጋት ጉልህ ሚናም ተጫውተዋል። ይህ ባንዳን የማጽዳት ተግባር በቀጣይም ለድል በቅተን የህዝባችንን ነጻነትና ህልውና እስከምናረጋግጥ ድረስ ተጠናክሮ እንደሚቀጥል የምኒልክ ዕዝ ልዩ ዘመቻ መምሪያም ለሚዲያችንም አሳውቋል። በተያያዘ መረጃም ወደ ምስራቅ ወለጋ ስናምራ ምስራቅ ወለጋ ዞን ሲቡ ስሬ ወረዳ ኮልጎ ከተማ 5 ኪሎ ርቀት ልዩ ስሙ መርካቶ የተባለ ቦታ ላይ ከጠዋት ጀምሮ በተደረገ ከባድ ጦርነት ከፍተኛ ድልም ተመዝግቧል።
መነሻውን ከተለያዩ የኦሮሚያ ክልል ከተሞች በማድረግ አማራን ከወለጋ እናጸዳለን በሚል መፈክርም ሰሞኑን ወደ ወለጋ አማራ በስፋት ወደሚኖርባቸው ወረዳና ቀበሌዎች በስፋት እየገቡ ጦርነት የከፈቱ ሲሆን በዛሬው ዕለት ማለትም ታህሳስ 3 ቀን 2018 ዓ.ም በጠዋት ሲቡ ስሬ ወረዳ ከሮጎ ከተማ በመነሳት ህዝባችንን ለመጨፍጨፍ ወደ መርካቶ ገብርኤል ያመሩ ሲሆን ሰዓት ጎርሶ የጠበቃቸው የአማራ ፋኖ በወለጋ ጌጡ ግርማ መብረቅ ክፍለ ጦር ከፍተኛ ድልንም ተጎናጽፈዋል። በዚህ ጦርነት ከተሳተፉት የክፍለ ጦር ሻለቆች መካከል ምስጋና ጥላዬ ነበልባል ሻለቃ በአርበኛ አሰፋ አያሌው እየተመራች ብዛት ያለው ልዩ ኃይል ስትደምስስ 18 ቁስለኛ ያደረገች ሲሆን ታዱ አንተነህ አንድነት ሻለቃ በአርበኛ ዘላለም አማረ እየተመራች እንዲሁም ሌላኛዋ የክፍለ ጦሩ አካል ብሶት ሻለቃ በአርበኛ በላይ እየተመራችም ከክፍለ ጦሩ አዛዥ ከአርበኛ አለፈ ሽባባው በጠዋት ትዕዛዛቸውን በመቀበል በወሰዱት የተቀናጀ እርምጃ 3 ወራል የኦሮሚያ ልዩ ኃይል ቁስለኛ ወደ ሎጎ ከተማ የገባ ሲሆን የሲቡ ስሬ ወረዳ ፖሊስ አዛዥም ከፍተኛ ጉዳት አስተናግዶ በአሁኑ ሰዓት ሕክምና ላይ በሞትና በሕይወት መካከል ሲገኝ ማንሳት ያልቻሉትን ሞትና ቁስለኛ የጫካው ትተውትም ሸሽተዋል። በዛሬው ጦርነት አንድ የአማራ ባንዳ መንገድ እየመራ የማያዳግም እርምጃ የተወሰደበት ሲሆን የኦሮሚያ ልዩ ኃይልም ሙሉ ቁስለኛና አስከሬኑን ማንሳት ባለመቻሉም በአሁኑ ሰዓት ብዛት ያለው መከላከያ በከባድ መሳሪያ ታጅቦ ሎጎ ከተማ የገባ ሲሆን አስከሬንና ቁስለኛ ወደ ጦርነት ቀጠናው ሄደን እናነሳለን ማለታቸውን ተከትሎም ሎጎ ከተማ ላይ ከፍተኛ ውጥረት ነግሷል። አብዛኛው ማህበረሰብ ከተማዋን እየለቀቀ ይገኛል። በተያያዘ ዜና ምስራቅ ወለጋ ዞን ጊዳ አያና ወረዳ በመከላከያ ታጅቦ ዳሊ ቀበሌ የገባው የኦሮሚያ ልዩ ኃይል ማህበረሰባችን ላይ ቤት ለቤት እየዞረ ከፍተኛ ዝርፊያ ማካሄዱን ተከትሎም ማህበረሰቡ በነቂስ ወጥቶ ሊታገለው መሆኑን ሲረዳም አንድ አዛውንት አባት አውጥተው በመርሽን ጓዛቸውን ሸክፈው በመከላከያ ታጅበው ወደ ኪረሙ ወረዳ መሄዳቸውም ተሰምቷል። በተያያዘ መረጃም በመካነ ሰላም ግንባር በፋኖ ብሬን ተኳሾች ጎማው የተመታ ወታደራዊ ተሽከርካሪ ተገልብጦ በተሽከርካሪው ላይ ተሳፍረው የነበሩ ወታደሮች ማለቃቸው ተሰምተዋል። የፋኖ ብሬን ተኳሾች የፈጸሙትን ጥቃት ተከትሎ በሁለት አቅጣጫ ከባድ የሆነ የጨበጣ ውጊያ እየተካሄደ ሲሆን በዚህም የጸረ አማራው አገዛዝ ወታደሮች ሽንፈትን ተከናንመው መፈርጠጣቸውም ታውቋል። በውጊያው ከተገደሉት በተጨማሪም በርካታ ወታደሮች ቆስለው ወደ መካነ ሰላም አጠቃላይ ሆስፒታል የተወሰዱ ሲሆን ሆስፒታሉ ከዛሬ ጀምሮ ለተከታታይ ቀናት ለሲቪሎች የሕክምና አገልግሎት እንደማይሰጥም ማሳወቁም ተገልጿል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አልኮርም ኢንጂነር ደሳለኝ አሰፋ ክፍለ ጦር የታሰው አስረስ ብርጌድ አባላት በጠላት ላይ ከባድ ጥቃት በመፈጸም ታላቅ ድል መቀዳጀታቸው ሚዲያችን ያገኘው መረጃም ያመለክታል። በሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር ወታደሮች በ6 ተሽከርካሪዎች ተጭነው የተንቀሳቀሱ ባለበት የጌታሰው አስረስ ብርጌድ ፋኖች በፈጸሙት የብሬን ጥቃት ጎማው የተመታበት አንደኛው ተሽከርካሪ ተገልብጦ ገደል የገባ ሲሆን በዚህም በተሽከርካሪው ላይ ተሳፍረው ከነበሩት መካከል በርካታ ወታደሮች ሕይወታቸው ሲያልፍም በርካቶች ደግሞ ከባድ ጉዳትም እንደደረሰባቸውም ታውቋል። የፋኖ አባላቱ የፈጸሙት የብሬን ጥቃት ተከትሎ በቀጠናው እስከ እኩለ ሌሊት የዘለቀ ከባድ የጨበጣ ውጊያም በሁለት አቅጣጫም ተካሂዷል። በክፍለ ጦርና በኮሩ ሜካናይዝድ ሽፋን ታግዘው ማጥቃት ከፍተው የነበሩት የጠላት 45ኛ ክፍለ ጦር ወታደሮችም ከወደ ፋኖ የተወሰደባቸውን የዘረ ማጥቃት እርምጃን መቋቋም አቅቷቸው በርካቶች ሙትና ቁስለኛ መደረጋቸውም ታውቋል። በውጊያው ከተገደሉት በተጨማሪ ቁስለኛ ወታደሮች ወደ መካነ ሰላም አጠቃላይ ሆስፒታል የተወሰዱ ሲሆን ሆስፒታሉ ከዛሬ ጀምሮ ለተከታታይ ቀናት ለሲቪሊያን የሕክምና አገልግሎት እንደማይሰጥም አስታውቋል ነው ያለው እዙ ለኢትዮ 380 ሚዲያ በላከው መረጃ። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።